በተደጋጋሚ እየሞትሽ ራስሽን የሚታይ ሴት ሰው አለ። በተደጋጋሚ ሞት ይታያል። በተደጋጋሚ ከአንድ ጊዜ በላይ አባትና ሲሞት በተደጋጋሚ የሚያይ ሰው አለ። ከዚህ የተነሳ ስጋት ውስጥ ያለ ሰው አለ። ምን ውስጥ? ስጋት ውስጥ እኛ ቤት ምን ሊሆንብን ነው ብሎ እየሰጋ ያለ ሰው አየው። በተደጋጋሚ ሞት ይታያል። ተደጋገመ። ለዚህ ሰው ሊጸልይ ያ ሰው ሮጦ ይምጣ። ነይ ሩጭልኝ። ምንድነው? ነይ እዚህ ጋር ምን ታየሽ? ብዙ ጊዜ አባቴ ይሞታል። ብዙ ጊዜ አባቴ ሲሞቱ ታያለሽ? ስለምወደው ስለምሳሳለት ይመስለኝና ታዋል። ብዙ ጊዜ ሲሞት ታያለሽ? ብዙ ጊዜ እንደሚሞተው ብዙ ጊዜ ቀብር ሁሉ አለው። የለቅሶ እኔ ሳለቅስ ሁሉ አለው። እግዚአብሔር ኃያል ነው። አሜን። አባቴሽ የት ናቸው አሁን? ወላይታ እዛው ናቸው። ልጸልይለት? አዎ ደስ ይለኛል። በኢየሱስ ክርስቶስ የዘላለም ስም በአባትሽ ላይ ያለ እየተሰራበት ወራትን ያስቆጠረ እየተሰራበት ከውጪ ከባዳ ሳይሆን ከዘመድ ሰው ሁሌ የሚሰራበትን አሰራር ይሰራበታል። ያን ራእይ ያን ህልም ባየሽ ጊዜ ሁሉ ያ ሰዓት የሚሰራበት ሰዓት ነው። በሱ ላይ የሞትን ኃይል ከአባትሽ ላይ በክርስቶስ ኢየሱስ ጌታ ስም መትቻለሁ። አሜን። በኢየሱስ ክርስቶስ ጌታ ስም ሰበርኩ። አሜን። በጣም ይገርማል። ከአባትሽ ላይ የሞት መንፈስ ተመቷል። አሜን። በኢየሱስ ክርስቶስ ሽባ ሊያደርገው የሚከታተል መንፈስ ተዋረደ። አሜን። ተአምር ሆነለት። አሜን። ተአምር ሆነለት። አሜን። ትገረሚያታለሽ። አሜን። ትደነቂያታለሽ። አሜን። ተሳካለሽ። አሜን። ባርክሽ። አንቺ ከኢትዮጵያ እወጣለሁ እንደዚህ ምን አህዳለሁ ብለሽ አታስቢ። አታስቢ። እሺ እንደዚህ ወጥቼ እንደዚህ እንደውም አረብ ሀገር ሄጄ እንዲህ ሌሎች እንደዚህ ሄጄ እንዲያው ሄጄ ብለሽ እንዳታስቢ። ያንቺ ጉዳይ ያንቺ ነገር ያለው የት ነው? ኢትዮጵያ ውስጥ ነው። እግዚአብሔር ይመግብሻል፣ ያበላሽ፣ ያጠጣሻል፣ ያኖርሻል። አሜን። በጣም በክብር ትኖሪያለሽ። አሜን። እግዚአብሔር ካንቺ ጋር ይሆናል። አሜን። ኤልያስን በኮራት ፈፋ ውስጥ የመገበው እግዚአብሔር አንቺን ይመግብሻል። አሜን። አንቺ አታስቢ። ያንቺ ነገር ያለው የት ነው? እዚህ ነው ያለው። ይሄ ከሆነ ታዲያ ይከፍትልሻለሁ። በእጄ ቁልፍ አለ። አሜን። በእጄ ቁልፍ አለ። አሜን። በእጄ ምን አለ? ቁልፍ አለ። ቆይ አሁንም ቁልፍ በእጄ እንዳለ ያንቺን ጉዳይ እንደሚከፍትልሽ በዚህ ጉባኤ መካከል ቁልፍ የተሰጠው ሰው አለ። አሁንም ቁልፍ። እሺ ነይ፣ በሩጫ ነይ። ምንድነው ያየችው የተሰጠሽ? በጣም ብዙ ቁልፍ ነው። በጣም ብዙ ቁልፍ አዳዲስ ቁልፍ ነው የተሰጠኝ እና እንደውም መስገቢያው ላይ ራሱ ገብቶ የተጨናነቀ ቁልፍ፣ በቃ ትልልቅ ቁልፎች። መቼሽ? ማክሰኞ ዕለት ማታ ያንቺን ጉዳይ እንደሚከፍትልሽ ታምኛለሽ? አምናለሁ። አምነሽ እዚህ ቤት መተሻል አይደል? አምነሽ መተሻል። ስለዚህ ይፈትልሽ። አሜን። ነቢያት በእጃችሁ ቁልፍ አለ። አሜን። በእጃችሁ ምን አለ? ቁልፍ አለ። ይሄን ኢማኑ ባካችሁ። ነቢያት ብቻ አይደሉም፣ አገልጋዮች በእጃችሁ ምን አለ? ቁልፍ አለ። በእጄ ቁልፍ አለና በእጄ ባለው ቁልፍ ያንቺን ጉዳይ ያንቺን ነገር በኢየሱስ ክርስቶስም ከፈትኩልሽ። አሜን። ይሄን ቀላል አድርጌ ነው የተናገርኩት። ያንቺ ጉዳይ ያንቺ ነገር ተከፈተልሽ። አሜን። ኢየሱስ ወይ አንቺ በአረብ ሀገር ብቻ ሳይሆን አሁን ትኖሩ የት ነው? እዚህ ነው። አንቺ ግን ከከተማ ወጥተሽ ስትሄጂ አየሁ። ሌላ ኢትዮጵያ ውስጥ ራሱ ወጥተሽ ስትሄጂ አየሁ። ከዚህ ወጣሽ አገር ቀይረሽ ኢትዮጵያ ውስጥ ራሱ ስትቀይሪ አየሁ። አትቀይሪ። አሜን። ቀይራለሁ ብዬ አስባለሁ። እኔት አስበሻል? ቀይራለሁ ብለሻል። አዎ። ከየት ወዴት?
ከዚህ ወላይታ ገባለሁ ብላ እሷ እያሰበች እኔ ሰማሁ። ከቆየ 1 አመት ብቻ ቆያለሁ እዚህ አልኖርም ብለሻል። ይሄን አስበሻል እንዳትወጪ። እሺ ክብር አምጡለት። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ከዚች ማታ ጀምሮ ያንቺን ነገር ያንቺን ጉዳይ ከፈተልሽ። አሜን ኢየሱስ። ይስሐቅን በአባቱ በአብርሃም ዘመን ጠላት ደፍኗቸው የነበረው የውሃ ጉድጓዶች ደግሞ እንደገና አስቆፈረ። የፍልስጤም እረኞች የገሬራ ሰዎች ውሃው የኛ ነው ሲሉ ተከራከሩበት። ይስሐቅ ያን ምንጭ ትቶላቸው ሄደ። ስጥና ብሎ ሰየመ። እንደገና ልፋሌ ሌላ አስቆፈረ። እንደገናም ተከታተሉት። የኛ ነው አሉ። እንደገና ኤሴቅ ብሎ እየሰማሽ ነው? እየሰማ ሰይሞላቸው ትቶ እልፍ ስል እግዚአብሔር ምን ሰጠው? የማይዘጋ ምንጭ። አሜን። ልብ በይ፣ የማይዘጋ ምንጭ ይሰጥሻል። አሜን። አምናለሁ። መልእክቴ ይሁን። አሜን። መልእክቴ ይሁን። የማይዘጋ ምንጭ ይሰጥሻል። አሜን። አንቺ ራስሽን ለማስተዳደር ብለሽ ኃጢአት አሰሪ እውነት ነው። እሷ ራሷን ለማስተዳደር ለመኖር ብላ ኃጢአት ሰርታ ሁሉ ኃጢአት ሰርቼም ቢሆን ኖራለሁ ቤቴን ብላ እስከዚህ ድረስ እስክታስብ ድረስ ሰይጣን ተዋግቷታል። ከዚች ማታ ከዚህ ቀን ጀምሮ ግን ነገርሽን ከፈትኩ። አሜን ኢየሱስ። አሜን። ኃጢአት ሰርተሽ ወይ ስጋሽን ሽጠሽ ወይ ሌላ አደጋ ውስጥ ገብተሽ ወይ ዋሽተሽ ወይ አጭበርብረሽ አትኖሪም። በጽድቅ ሕይወት እያለሽ በእውነት ጎዳና እየኖርሽ እግዚአብሔር በክብር ያኖርሻል። አሜን ኢየሱስ። ያንቺ ጉዳይ ያንቺ ነገር ከዛሬ ማታ ከዚህ ከሳ ጀምሮ ተከፈተልሽ። አሜን። ይሄን ስናገር ሆኖላታል። አሜን። አሁን ተናግር ያለው ሆነልሽ። አሜን። ከዚህ ማታ ጀምሮ ያንቺ ነገር ተከፈተልሽ። አሜን። ብዙ ተጨንቀሻል፣ ብዙ አስበሻል፣ አወጣሽ አወረድሽ፣ ብዙ ነገር ብዙ አስበሻል፣ አልተሳካልሽም። ብዙ አማራጮችን አስበሻል፣ አልሆነልሽም። ቀርበሽ ያወረሻቸው ሁሉ ሰዎች በሌላ ገመቱሽ። በማይሆን ዋጋ ገመቱሽ። በማይሆን ሂሳብ ገመቱሽ። እቺ ርካሽ ብሎ ሁሉ ብሎሻል። እቺ ርካሽ ማንም ያውቀው ማነው? እሺ ማንሽ? ነይ ፍጠኝ እንጂ ፍጠኝ። ሁሉን ታውቃለች። እስቲ አታንፍሽ። አዎ እግዚአብሔር ይመስገን። ለዚህ ያመጣን እግዚአብሔር ነው። እሷ እንጂ ብላ እኔን እንደውም አልሄድም ለኔ ብዙ ስራ አለ ሲል አይ ስራ ምን ያደርግልሻል ልጅሽ ትስራ ያንቺ ስራ እንጂ ጥሩ ቦታ አለ ሲል ለምናኝ ነው ይዛ ያመጣችው። እሷ እግዚአብሔር ይባርክሽ ያልኩ ይዛ በተቀመጥኩበት ቦታ እየመረኩላት ነው እኔ እሷን። ከዛ እግዚአብሔር ይመስገን በብዙ ቦታ እሷን ይፈትናል። እኔና እሷ ሁለታችንም ጎረቤት ነን፣ ግን ተቸግረን ነው ያለነው ተመካክረን። ከዛ እየተመካከረን እያለን እሷን ሁሉ በቃ ሰው ሁሉ ይንቃታል። እሷን እውነት ይንቃታል። ቅድም የጌታ መንፈስ እቺ ርካሽ ይሏታል ቢያልኩት ቃል እውነት ይንቃታል፣ ይሰርባታል። እቺ ወረኛ ነገረኛ እያላት ነው። ለምን ደብቃለሁ እሷን ሰው ያለው ነገር። ከዛ ሰው ሁሉ አይወዳትም እሷን እውነት። ከዛ በቃ እያለቀሰች ነው፣ እየጸለየች ነው፣ ጸሎት እየሮጠች ነው። ያለችበት ቦታ ጸሎት ያለበት ቦታ እሷ ታውቃለች፣ እኔ አላቅም። አሁን ይሄንንም እኔ መጥቼ አላቅም፣ ሌላ ቦታ ሂጄ አላቅም። የትም አልሄድም። ዛሬ እዚህ ነው መጣሽ? ዛሬ እዚህ ነኝ። እሷም አጣድፈኝ ነው የመጣሁት። ነይ ብላኝ። እዚህ ጥሩ ቦታ አለ፣ ይጸልይልሻል። ይሄ የተባረከ ቦታ ነው በእውነት የሮቦት ቦታ ነው እውነት የጵኒኤል ቦታ ነው ይሄ በእውነት ይህ ስፍራ የጵኒኤል ስፍራ ነው። ይሄ እኔን ጉዳየው እኔ መጥቼ አሁን እግዚአብሔርን አመሰግናለሁ። እኔ በእውነት ጌታ ነው ለኢየሱስ እግዚአብሔር በእውነት ስሙ ይባረክ፣ ስሙ ከፍ በል። እግዚአብሔር ሆይ አመሰግናለሁ አንተን